ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ተዘጋጅታችሁ ኑሩ በሚል ርዕስ ይሆናል። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ የሚገኝ ኃይለ ቃል ነው። በዚህ ሳምንት ከሚነበቡ የወንጌል ክፍሎች አንዱ ክፍል ነው። አሁን ያለንበት ወቅት አስተምህሮ ተብሎ ይጠራል። ከህዳር 6 ጀምሮ እስከ ነገ ቅዳሜ እስከ ፊታችን ቅዳሜ ድረስ ያለው ጊዜ በዚህ ወቅት ማለት ነው አስተምህሮ ተብሎ ይታወቃል። ከእሑድ ጀምሮ ስብከት፣ ከዛ በኋላ ብርሃን ኖላዊ ልደት እያለ ወቅቱ ይቀጥላል። ይሄ አስተምህሮ የሚባለው ልክ አብይ ጾምን ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ እና ደብረ ዘይት እያለን እንደምንሰይማቸው ሁሉ ይሄ አስተምህሮም በእነዚህ ስያሜዎች ይሰየማል። እና አሁን ያለንበት ሳምንት ከትናንትና እሑድ ጀምሮ ያለው ደብረ ዘይት ይባላል። ደብረ ዘይት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ደብረ ዘይት ተብሎ በሚጠራው ተራራ ነገረ ምጽአቱን፣ ፍርድን፣ በቀኝና በግራ የሚቆሙትን የዓለምን ፍጻሜ የዓለምን መጨረሻ በተመለከተ ስላስተማረበት ደብረ ዘይትን የሚመስሉ ደብረ ዘይትን የሚገልጡ የወንጌል ክፍሎች በዚህ ሳምንት ይነበባሉ፣ ይተረጎማሉ። ከነዚያ ክፍሎች መካከል አንዱ የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ እስከ ቁጥር 40 ድረስ ከትናንትና እሑድ ጀምሮ በየቅዳሴው በየአብያተ ክርስቲያናቱ እንዲነበብ የሚታዘዝ ወንጌል ነው እና ይሄ የደብረ ዘይት ወንጌል ሌላኛው ክፍል ሌላኛው ገጽታ ነው። በስፋት የሚታወቀው የደብረ ዘይት ወንጌል ተብሎ በደንብ የሚታወቀው የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ነው። ደብረ ዘይት ማለት የወይራ ተራራ ማለት ነው ትርጉሙ። ከምጽአት ጋር ደብረ ዘይት የሚገናኝበት ምክንያት በሶስት ምክንያት ነው። አንደኛ ትንቢት የተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣው የሚቆመው በደብረ ዘይት ተራራ ስለሆነ ነው። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ምጽአት ያስተማረው በደብረ ዘይት ስለሆነ ነው። ሶስተኛ ይህንን በራእይና በትንቢት የገለጡት ነቢያት አጽማቸው ያለው በዚሁ ደብረ ዘይት ተብሎ በሚጠራው ተራራ ስለሆነ ነው። በኢየሩሳሌም በምኩራቡ በመቅደሱ በስተ ምስራቅ በኩል የሚገኝ ስፍራ ነው እና የነቢያት አጽም የነቢያት መቃብር የሚባል ስፍራ ነው ይሄ ደብረ ዘይት የሚባለው። ቀጥታ ሲተረጎም ደብረ ዘይት ማለት የወይራ ተራራ ማለት ነው። ወይራ የሚበዛበት ስለሆነ በዚህ ምክንያት ደብረ ዘይት ይባላል እንጂ ደብረ ዘይት ብለን የምንጠራው ነገረ ምጽአትን ስላስተማረበት የፍርድን ምስጢር ስለገለጠበት ነው። በሌላ አገላለጥ ደብረ ዘይት የምስጢር ተራራ ተብሎ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር የጸለየበት ተራራ፣ የሰገደበት ተራራ፣ ያስተማረበት ተራራ፣ ምስጢራትን የገለጠበት ተራራ፣ ከሐዋርያት ጋር የተነጋገረበት ተራራ፣ ለኒቆዲሞስ ያስተምርበት የነበረበት ተራራ እና ብዙ ምስጢሮችን የተሸከመ ተራራ ነው። 3 ዓመት ከ3 ወር
ወንጌል ላይ የተጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ሁልጊዜ እንደምንለው ከ2 ሰዓት እስከ 3 ሰዓት ባሉት ጊዜ ያለ ከዛ የሚበልጥ አይደለም። ማቴዎስ ላይ ያለው፣ ማርቆስ ላይ ያለው፣ ሉቃስ ላይ ያለው፣ ዮሐንስ ላይ ያለው እነዚህ 4ቱም ወንጌላት ላይ ያሉት ተጨምቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ንግግሮች ብቻ ተለይተው ቢወጡ ከ2 ሰዓት እስከ 3 ሰዓት የሚፈጁ አይደሉም። እንደየቋንቋ ጌታችን በደብረ ዘይት ተራራ 3 ዓመት ከ3 ወር ሌሊቶችን አስተምሯል። ሌሊቶችን 3 ዓመት ከ3 ወር ማለት በአንድ ዓመት ውስጥ 365 ሌሊት አለ። ስለዚህ 3 ሲባዛ በ365 ሌሊቶች ከዛ ሲደመር 90 ሌሊቶች እነዚህን የሚያክሉ ሌሊቶች በደብረ ዘይት ተራራ ጌታ አስተምሯል። እኔ አሁን በዚህ እነግራችሁ የፈለኩት ምንድነው? እዚህ የምንናገረው ነገር የጌታችን የመድኃኒታችን የኢየሱስ ክርስቶስን ንግግር አጠቃላይ የጠቀለለ አይደለም። እንኳን የኛ ንግግር ይቅርና ወንጌል ላይ የተጻፉት ክፍሎች የጌታን ንግግሮች የሚጠቀልሉ አይደሉም። ሁሉም አልተጻፈም። የተጻፉት ጥቂቶች ናቸው። የተጻፉትንም እንኳን ለዘመናት በብዙ መልክ እየተለያየንባቸው እንኖራለን። ምስጢር የሆኑ ያልደረስንባቸው በቃላት የማይገለጡ ከአይምሮ በላይ የሆኑ ጊዜ የሚፈልጉ ብቃት የሚፈልጉ ቅድስና የሚፈልጉ ንባብ የሚፈልጉ የሆነ ትውልድን ማግኘት የሚፈልጉ እስከዚያ ትውልድ ድረስ ተዘግተው ታትመው የሚቆዩ የወንጌል ክፍሎችም አሉ። ሁሉንም ልናውቀው አንችልም። የትኛውም የመጽሐፍ መምህር፣ የትኛውም የሐዲስ ኪዳን መምህር፣ የትኛውም የመጽሐፍ ቅዱስ አጥኚ፣ የትኛውም ተመራማሪ የትኛውም አይነት ቅዱሳት መጽሐፍትን አነባለሁ አውቃለሁ የሚል የነገረ መለኮት ምሁር ወይም የነገረ መለኮት ተመራማሪ ሁሉንም መጽሐፍ ሊያውቅ አይችልም። ሁሉም በጣም የምናውቀው ጥቂቶቹን ነው። እነዛን ጥቂቶቹን ብቻ እግዚአብሔር መንፈስ ቅዱስ እንደገለጠልን እንናገራለን እና እንደው ሰፋ አድርጋችሁ እናንተ ከዚህ በላይ እንድታስቡ ይህንን ለማሳሰብ ነው። የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ እስከ ቁጥር 41 ድረስ ባለው ክፍል እኔ 40 ላይ ነው በርዕስነት ያነሳሁት። ተዘጋጅታችሁ ኑሩ የሚል ነው። ይህንን ርዕስ የማሳየው በ4 ነጥቦች ነው። እነዚህ 4ቱም ነጥቦች ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስቀመጣቸው ነጥቦች ብቻ ነው የማነሳው። መጨረሻ ላይ ጠይቃችኋለሁ። ተዘጋጅቶ ለመኖር የሚያስፈልጉት ነገሮች ምንድናቸው የሚሉ 4 ነገሮች እዚሁ ወንጌሉ ላይ የተቀመጡ አሉ። አንደኛ አለመፍራት። ተዘጋጅቶ ለመኖር የመጀመሪያው አለመፍራት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የገለጠው የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 32 ላይ ኢትፍራህ ኦ ንዑስ መርኤት፣ አንተ ታናሽ መንጋ አትፍራ፣ እግዚአብሔር መንግስቱን ሊሰጣችሁ ፈቃዱ ነውና አትፍራ የሚል ቃል አለ። የመጀመሪያው ለመዘጋጀት አለመፍራት ነው። ለምንድነው ይህንን ነጥብ ማንሳት ያስፈልገኝ? የብዙ ሰው ምንጭ ችግር ምንጭ መፍራት ነው። ሰዎች ሃይማኖት የሚቀይሩት ራሱ ከመፍራት ነው። በጣም ብዙ የምንፈራቸው ነገሮች አሉ፣ የምንጨነቅባቸው ነገሮች አሉ። ለምሳሌ ጾምን የሚፈሩ ሰዎች፣ ጸሎትን የሚፈሩ ሰዎች፣ ሃይማኖትን የሚፈሩ ሰዎች፣ ሕግን የሚፈሩ ሰዎች፣ ደንብን የሚፈሩ ሰዎች፣ መመሪያን የሚፈሩ ሰዎች፣ ቤተክርስቲያንን የሚፈሩ ሰዎች፣ ነፍስ አባትን የሚፈሩ ሰዎች፣ እነዚህ ሰዎች እግዚአብሔርን ራሱ በተሳሳተ መንገድ የሚፈሩ ሰዎች ከሃይማኖት ውጭ ይሆናሉ። ወይም ደግሞ በኃጢአት ምንም አይነት ነገር እያደረጉ ለንስሐ አባቶቻቸው ሳይናገሩ መኖርን ይፈርጣሉ። ለምን? ንስሐ መግባት ይፈራሉ፣ መምጣት ይፈራሉ፣ መመለስ ይፈራሉ፣ መግባት ይፈራሉ፣ ማስቀደስ ይፈራሉ፣ ንስሐ መግባት ይፈራሉ፣ መቁረብ ይፈራሉ፣ ወንጌል መስማት ይፈራሉ። ያስጨንቃቸው የሚሰጠው ትምህርት የሚነገረው ወንጌል ይሄ እኮ እኔን ነው በቀጥታ የሚናገረኝ እግዚአብሔር ብለው መጨነቅ ይጀምራሉ። እነዚህ ሰዎች ምን አይነት ሰዎች ናቸው ቢባል እግዚአብሔርን በተሳሳተ መንገድ የሚፈሩ ሰዎች ናቸው። አንደኛ እግዚአብሔርን እንደ ሰይጣን መፍራት አይገባም። እንደምን መፍራት አይገባም አልኳችሁ? እንደ ሰይጣን መፍራት አይገባም። አንደኛ። ሁለተኛ እግዚአብሔርን እንደ አውሬ መፍራት አይገባም። ሶስተኛ እግዚአብሔርን እንደ ሰው መፍራት አይገባም። ደግመው እንዳጠይቃችኋለሁ። አንደኛ እግዚአብሔርን እንደ ሰይጣን መፍራት አይገባም። ሁለተኛ እግዚአብሔርን እንደ አውሬ መፍራት አይገባም።
ሶስተኛ እግዚአብሔርን እንደ ሰው መፍራት አይገባም። መጀመሪያ እግዚአብሔርን እንደምን መፍራት አይገባም አልኳቸው? እንደ ሰይጣን። ሁለተኛ እግዚአብሔርን እንደምን መፍራት አይገባም? እንደ ሰው፣ እንደ አውሬ። ሶስተኛ እግዚአብሔርን እንደምን መፍራት አይገባም? እንደ ሰው። እንደነዚህ እንደ ሶስቱ ነገሮች እግዚአብሔርን መፍራት አይገባም። የብዙ ሰዎች ጭካኔ ምንጭ እግዚአብሔርን የሚፈሩበት መንገድ የተሳሳተ ስለሆነ ነው። እግዚአብሔርን እንደ ሰይጣን መፍራት አይገባም ሲባል ማለትን ማለት ነው ቢባል ሰይጣን ጨካኝ ነው፣ ሰይጣን ክፉ ነው። እግዚአብሔር ግን ጨካኝ አይደለም፣ እግዚአብሔር ክፉ አይደለም። ሰይጣን በቀለኛ ነው፣ እግዚአብሔር በቀለኛ አይደለም። ሰይጣን ተንኮለኛ ነው፣ እግዚአብሔር ተንኮለኛ አይደለም። ሰይጣን ምሕረት የለውም፣ እግዚአብሔር ግን ምሕረት የሌለው አምላክ አይደለም። ሰይጣን አይራራ፣ እግዚአብሔር ግን የማይራራ አምላክ አይደለም። ብዙዎቻችን እግዚአብሔርን የምንረዳው የሚቀጠቅጥ አምላክ፣ አምባገነን አምላክ፣ ክፉ አምላክ፣ ጨካኝ አምላክ፣ ተንኮለኛ አምላክ፣ የእኛን ኃጢአት እየተከታተለ የሚያጠፋ፣ የእኛን ኃጢአት እየለቃቀመ የሚያጠፋ፣ የሚያባርር፣ ውጣ ከዚህ የሚል ፊቱን የሚያጠቁር፣ ፊቱን የሚያጨልም፣ እኛን የሚያባርር፣ የእኛን የየዕለት ኃጢአት እየሰበሰበ የሚፈርድ አምላክ፣ ይቅር በለን ብለነው ይቅር የማይል አምላክ፣ ኃጢአታችንን የማይረሳ አምላክ። እንደዛ አድርገን የምንስለው ሰዎች አሉ። የብዙ ሰዎች ራስን የማጥፋት ምንጭ ይሄ ነው። ብዙ ሰዎች ራሳቸውን ከቤተክርስቲያን የሚያገሉት፣ ከሃይማኖት የሚያገሉት፣ ከመንፈሳዊነት የሚያስወጡት፣ ከማስቀደስ የሚያርቁት፣ ከጾም የሚያርቁት፣ ከጸሎት የሚያርቁት፣ በእግዚአብሔር ፊት ለመቆም አቅም የሚያጡት ብዙዎቹ እግዚአብሔርን የተረዱበት መንገድ የተሳሳተ ስለሚሆን የብዙ ወጣቶች ችግር ይሄ። እግዚአብሔርን እንደ ሰይጣን የሚፈሩ፣ ሰይጣን ልክ ነው ካገኘህ አይለቅህም። ጉድጓዱን አጥልቆ አብዝቶ አስፍቶ ይቆፍረዋል። ከገባህበት አይለቅህም። ወጥመድ ውስጥ ከገባ እየተንፈራገጥ ሲጥ አድርጎ ይገኛል። ሰይጣን ክፉ፣ ሰይጣን ተንኮለኛ። እግዚአብሔር ግን እየፈተነ እንኳን መውጫውን ያዘጋጃል። ክብርና ምስጋና ለስም አጠራሩ ይሁን። በእውነት አመስግኑት እግዚአብሔር። እየፈተነን እንኳን በፈተና ውስጥ እንኳን ሆነን ጉድጓድ ውስጥ እንኳን ሆነን መውጫውን ግን ያሳየናል። የቅዱሳንን ቃል ኪዳን መውጫ አድርጎ ይሰጠናል። ወንጌልን መውጫ አድርጎ ያሳየናል። የካህናትን ክህነት መውጫ አድርጎ ያሳየናል። ቅዱስ ሥጋውንና ክቡር ደሙን ማምለጫ አድርጎ ይሰጠናል። ወንጌልን ማምለጫ አድርጎ ይሰጠናል። ጾምን ማምለጫ፣ ስግደትን ማምለጫ፣ ጸሎትን ማምለጫ አድርጎ ይሰጠናል። መንፈሳዊ ሰዎችን፣ አጠገባችን ያሉ ሰዎችን እነሱን ማምለጫ አድርጎ ቤተ ክርስቲያንን ማምለጫ አድርጎ ይሰጠናል። ፈተና በበዛበት ጉድጓድ፣ ችግር በበዛበት ጉድጓድ፣ መቅበዝበዝ ባለበት ጉድጓድ፣ መከራ ባለበት ዓለም፣ ስቃይ ባለበት ዓለም፣ መካካድ ባለበት ዓለም፣ አለመተማመን፣ መፈራራት ባለበት ዓለም ውስጥ እግዚአብሔር መውጫውን አዘጋጅቶ ይጠብቀን። ይሄ አንዱ መውጫ ነው። ይሄ ጉባኤ አንዱ መውጫ ነው። በዓላቱ ሌሎቹ መውጫዎች ናቸው። ታቦታቱ፣ የቅዱሳን አባቶቻችን የሰማዕታት በዓላት፣ እነዚህ ሁሉ መውጫዎች ናቸው። እግዚአብሔር እንደ ሰይጣን አይደለም። ሰይጣንን ፍሩ፣ እግዚአብሔርን ግን እንደ ሰይጣን አትፍሩ። እግዚአብሔር እንደ ሰይጣን አይደለም። አስደናቂ ነገር ልንገራቸው። በብሉይ ኪዳን አባቶቻችን የሚገልጡት አንድ ፍልስጣ የሚባል ሰይጣን ነበር ይላል። ወይ መጽኩይ ፍልስጣ ወይ ጽሕፍ መጽሐፈ ዕዳን። ፍልስጣ የሚባል ጋኔን አለ። ይመጣና የየዕለት ኃጢአታችንን ይጽፋል። የየዕለት ኃጢአታችንን ይጽፋል። በአጀንዳ በፋይል ያስቀምጣል፣ በማስታወሻ ያስቀምጣል፣ ይከሳል። ወደ እግዚአብሔር ሄዶ ዛሬ እገሊት የምትባል ሴት ይህን ያህል ኃጢአት ሰርታለች፣ እገሌ የሚባል ሰው ይህን ያህል ኃጢአት ሰርቷል እያለ ይከሳል። ልክ ኢዮብን እንደከሰሰው እስከ ሦስተኛው ሰማይ ድረስ እየሄደ ይከሳል። ሰይጣን ይህን ያደርጋል። ግን የእግዚአብሔር ቸርነት በአዲስ ኪዳን ምን እንዳደረገ ታውቃላችሁ? ይሄ ኃጢአታችንን እየጻፈ በእግዚአብሔር ፊት ያቀርበው በነበረው ሰይጣን ፋንታ ንስሐ አባቶቻችንን ሰጠን፣ ካህናትን ሰጠን። ከዚያስ እኛ ዕለት ዕለት የሰራነውን ኃጢአት በካህናቱ ጆሮ እንናገራለን። ያን ጊዜ ምን እንደሚሆን ታውቃላችሁ? እኛ ወደ ካህናቱ ጆሮ ኃጢአታችንን ስናደርሰው እግዚአብሔር በካህናቱ አንደበት እንዲህ ብሎ ይናገራል። እግዚአብሔር ይፍታ የሚል ቃል ሲነገር ሰይጣን የያዘው ፋይል ላይ ኃጢአታችን ፐርማነንትሊ ድሌት ይደረጋል፣ ፎርማት ይደረጋል። ሪሳይክል ቢን ውስጥ አይቀመጥም፣ ትራሽ ውስጥ አይቀመጥም። ለሰላለም ነው የምትለው። ከዛ ሰይጣን የጻፈውን ኃጢአት አገኛለሁ ብሎ አጀንዳውን ሲያገላብጥ የለም፣ ፎርማት ሆኗል። ለምን? እኛ ንስሐ ገብተንበታል። ከዚያስ ክርስቶስ በደሙ ይህንን ኃጢአት አጥቦታል። ክብርና ምስጋና ለስም አጠራሪው። ሰይጣን ያፍራል።
ሰይጣን ግን ኃጢአታችንን እስከ መጨረሻው መጻፍ ይቀጥላል። ንስሐ ካልገባንበት ካልተመለስንበት። በጣም አስደናቂው ነገር ደግሞ ልንገራችሁ። ሰይጣን እንዲህ እያደረገ ሲቀጥል እግዚአብሔር ግን ምን እንደሚያደርግ ታውቃላችሁ? እኛ ንስሐ የገባንበትን ኃጢአት ይረሳዋል። ምን ይለዋል አልኳቸው? ይረሳዋል። እኛ እንደምናስታውሰው እግዚአብሔር አያስታውሰው። እንደዚህ ምላችሁ እግዚአብሔር የመርሳት አለበት የመርሳት ችግር አለበት እያልኳችሁ አይደለም። አምላክነቱን እየዘነጋሁት አይደለም። እያልኳችሁ ያለሁት ትናንትና ኃጢአት ሰርተን ንስሐ በገባንበት ኃጢአት በፍጹም እግዚአብሔር ወደ ኋላ ተመልሶ ማንንም አይጠይቅም በጭራሽ። ለዚህ ነው እግዚአብሔር እንደ ሰይጣን አትፍሩት እምላችሁ። ሰይጣንስ የትናንትናውን ያስታውሳል። ከትናንት ወዲያ የሰራውን ኃጢአት ንስሐ የገባህበትን ኃጢአት እያስታወሰ አሁን አንተ ሰው ነህ ይላል። አሁን አንቺ ሰው ነሽ። ባለፈው ያደረግከውን ረሳኸው፣ ባለፈው ያደረግሽው ረሳሽው። አንቺ እኮ እንዲህ አይነት ኃጢአት የሰራሽ፣ አንተ እኮ እንዲህ አይነት ኃጢአት የሰራህ ነህ፣ መኖር እኮ የሚገባህ አይደለም እያለ በጆሮ እየመጣ ይጮህብሃል ሰይጣን። እግዚአብሔር እንደዛ አይደለም። እግዚአብሔር የሚነግርህ የዛሬ 2000 ዓመት ቀራንዮ ላይ የከፈለውን ዋጋ ነው በጆሮህ የሚነግርህ። የተቀበለውን መከራ የተቀበለውን ስቃይ ነው የሚነግርህ። ያፈሰሰውን ደም ነው የሚነግርህ። የተገረፈውን ግርፋት ነው የሚነግርህ። በመስቀል ላይ የጮኸውን የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረውን የምህረት ቃል ነው በጆሮህ የሚያስቀምጠው፣ በጭንቅላትህ የሚያስቀምጠው፣ በልብህ የሚተክለው፣ በህሊናህ የሚያሳድረው። ሊምርህ የመጣውን መምጣት፣ ሊያድንህ የመጣውን መምጣት። እግዚአብሔር የሚልህ እንዲህ ነው። ከእግዚአብሔር የሆነው የሚልህ እንዲህ ነው። የመዳን ቀን ዛሬ ነው ነው የሚልህ። የመዳን ቀን አሁን ነው ነው የሚልህ። እየዳንክ ነው ነው የሚልህ። ስጋውን ደሙን ተቀበል ነው የሚልህ። ንስሐ ግባ ነው የሚልህ። ተምረሃል፣ ይቅር ተብለሃል ነው የሚልህ። ከእግዚአብሔር የሆነው ድምፅ ይሄ ነው። ይሄ የሰይጣን ድምፅ አይደለም። እግዚአብሔርን እንደ ሰይጣን አትፍሩት። በዚህ ምክንያት በጣም ብዙ ሰዎች ንስሐ ለመግባት ይፈራሉ፣ ይጨነቃሉ። እንዴት ብዬ ይሄን ከባድ ግዙፍ ኃጢአቴን እንዴት ብዬ እናገራለሁ፣ በእግዚአብሔር ፊት እንዴት እቆማለሁ ብሎ ይጨነቃሉ። አትጨነቁ። ንስሐ ብቻ ግቡ። ስለ ኃጢአታችሁ ግዝፈት አስባችሁ አትጨነቁ። ምንም አይነት ኃጢአት በጌታ ደም ፊት አቅም የለው። ምንም አይነት ተራራ የሚያክል ኃጢአት፣ እንደ ቆሻሻ የተከመረ እንደ ሕንፃ ከሩቅ የሚታይ ኃጢአት በጌታ የደም ጠብታ ፊት አቅም የለውም። ይቀልጣል፣ ይጠፋል። እግዚአብሔር እንደ ሰይጣን አትፍሩት። አንተ ታናሽ መንጋ አትፍራ። አንተ ታናሽ ነኝ ብለህ የምታስብ ወጣት አትፍራ። አንቺ ታናሽ ነኝ ብለህ የምታስቢ አትፍሪ። እኔ ባለጸጋ አይደለሁም ብለሽ የምታስቢ አትፍሪ። ሰው ያገለኛል፣ ሰው ይጠላኛል ብለሽ የምታስቢ አትፍሪ። ሰው ያገለኛል፣ ይጠላኛል ብለህ የምታስብ አትፍራ። አካለ ጎደሎ ነኝ ብለህ አትፍራ። ሌላ ነገር አለብኝ ብለህ አትፍራ። አልተማርኩም ብለህ አትፍራ። ከዚህ በፊት ኃጢአት ሰርቻለሁ ብለህ አትፍራ። በትምህርት ደረጃ ራስን ዝቅ አድርገህ አትፍራ። አላነበብኩም ብለህ አትፍራ። ካህን አይደለሁም ብለህ አትፍራ። ዘማሪ አይደለሁም ብለህ አትፍራ። ሰንበት ተማሪ አይደለሁም ብለህ አትፍራ። እኔ ገና ዛሬ ነው ቤተክርስቲያን የመጣሁት ብለህ አትፍራ። በምንም ነገር አትፍራ። አንተ ታናሽ መንጋ፣ በምንም ታናሽ የሆንክ ቢመስልህ አትፍራ። እግዚአብሔርን እንደ ሰይጣን አትፍራ። የመጀመሪያው እሱ እግዚአብሔርን እንደ ሰይጣን አትፍሩት። ሁለተኛ እግዚአብሔርን እንደ አውሬ አትፍሩት። አውሬ ጅብ ቢያገኛችሁ፣ አንበሳ ቢያገኛችሁ ይሰባብራችኋል፣ ይገነጣጥላችኋል፣ አያዝንላችሁ። ያገኘውን የሰውነታችሁን አካል የትኛው እንደሚቀድም የትኛው እንደሚከተል ሳያይ ጩኸታችሁን ሳይሰማ ሳይራራላችሁ ይቦጫጭቃችኋል፣ ይሰባብራችኋል። እግዚአብሔር እንደዛ አይደለም። እግዚአብሔር እንደዛ አይደለም። ማንንም በኃጢአቱ እንዲህ አይሰባብርም፣ እንደ ጅብ አይዘነጣጥልህም ወዳጄ። ይልቁንም አካልህን ይጠብቀዋል። ኩርምት ብሎ ነው የሚጠብቅህ እግዚአብሔር። ንስሐ እስክትገባ ድረስ እስክትመለስ ድረስ አታድርገው እንጂ እየጠጣህ እንኳን እግዚአብሔር አይለይህም። ይሄን ታውቃለህ? አታድርጉት እንጂ እየቃማችሁ እንኳን እያጨሳችሁ እንኳን እግዚአብሔር አይለያችሁም። ከዛ ማጨስ፣ ከዛ ሱስ፣ ከዛ ስካር እስክትወጡ ድረስ በራችሁን እያንኳኳ እግዚአብሔር ይጠብቃችኋል። እንደዚህ አይነት አምላክ ነው፣ የሚሰባብር አምላክ አይደለም። እግዚአብሔር እንደ አውሬ አትፍሩት። በጣም ብዙ ሰው ቤተክርስቲያን ለመግባት ይፈራል። ያን ኃጢአቴን እንዴት አደርገዋለሁ? አንዳንዶቹ የቤተ መቅደሱን በር የቤተክርስቲያኑን በር ለመንካት ያፍራሉ፣ ይፈራሉ ከኃጢአታቸው የተነሳ። ወዳጆች እግዚአብሔር እኛ ወደ እሱ ስንመጣ እዚህ ስንደርስ አይደለም የሚቀበለን፣ ገና ከቤታችን ስንወጣ ተወርውሮ መጥቶ የሚያቅፈን አምላክ ነው። ክብርና ምስጋና ለስም አጠራሩ ይሁን። ገና ከሩቅ አይቶ
እንዲያው የሚያዝንልን አምላክ ነው። በሉቃስ ወንጌል ምዕራፍ 15 ላይ በተገለጠው መሰረት ልጁን ያ የጠፋው ልጁን ገና ከሩቅ ሲያዩ አዘነለት። ልጁ ከስቷል፣ ጠቁሯል። ልጄ ብሎ እየሮጠ ሄዶ አንገቱን ጥምጥም አድርጎ ነው የሳመው ልጁ። ያ ልጅ ብዙ ገንዘብ አጥፍቷል። ያ ልጅ አባቱን ክዷል። ያ ልጅ ከቤተሰብ ወጥቷል። ያ ልጅ አባቱን ተሳድቧል። ያ ልጅ በአባቱ ላይ አምጿል። በአባቱ ላይ እምቢተኛ ሆኖ ነበር። ያ ልጅ ያን አልቆጠረውም። ይሀባ ልክ ሲመጣ ተወርውሮ ሄዶ አቀፈ። እንዲያውም አዘነለት፣ እንደከሳ እንደጠቆረ ሲያዩ። እግዚአብሔር እኛ በኃጢአት ቀጭጨን ደቀን ስንመጣ ገና ከሩቅ ሲያይን ያዝንልናል እንጂ ዞር በል ያን ሁሉ ኃጢአት ሰርተህ አሁን መጣ አታፍርም አይልም እግዚአብሔር። ያን የምንለው እኛ ነን። ያን የምንለው እኛ ነን። እግዚአብሔር እንዲህ አይልም። እግዚአብሔር እንደ አውሬ አትፍሩት። ሶስተኛ እግዚአብሔር እንደ ሰው አትፍሩት። እግዚአብሔርን እንደምን አትፍሩት አልኳቸው? እንደ ሰው አትፍሩት። ሰው የሆነ እንደሆነ የሰማውን ኃጢአት ለመናገር ይቸኩላል። እንዲያውም ሰው የሰይጣንን ስራ ተክቶ የሚሰራበት ጊዜ ነው። ቅድም ያልኳችሁን የፍልስጣን ስራ ከሰይጣኑ የተሰረዘውን ፋይል ሰዎች በተለያየ መንገድ ያስቀምጡታል። ስልካቸው ውስጥ ያስቀምጡታል። አያችሁ፣ ለክፉ ቀን ይሆናል ይሉና እናንተ ንስሐ የገባችሁበትን ኃጢአት ሰዎች ያጠራቅሙታል። ስልካቸው ውስጥ፣ ላፕቶፓቸው ውስጥ በፓስዋርድ ምናምን ቆልፈው አርቀው አስቀምጠው ሰዎች እንዳያገኙ ሴኪዩር ፎልደር ውስጥ አስቀምጠው ለክፉ ቀን ይሆናል ብለው የሆነ ጊዜ ስማችሁ ሲጠፋ ያን መምዘዝ ይጀምራል። ሰው ጨካኝ የካህናቱን ኃጢአት፣ የሊቃነ ጳጳሳቱን ኃጢአት፣ የሰባክያኑን ኃጢአት፣ የእኛን ኃጢአት እየተከታተለ የሚመዘግብ ሰው ብዙ ነው። ይህን ታውቃላችሁ? የታዋቂ ሰዎችን ኃጢአት፣ የአርቲስቶችን ኃጢአት ሲሰክሩ እየቀረጸ፣ ሲያመነዝሩ እየቀረጸ፣ ሲጠጡ እየቀረጸ፣ ሲጨፍሩ እየቀረጸ፣ አንዳች ነገር ሲያደርጉ እየቀረጸ ለክፉ ቀን ይሆናል ብሎ ጓደኛ ሆኖ እያስመሰለ ሚኖር ስማቸው መጥፋት ሲጀምር እኔም ጋር ፋይል አለ ብሎ በሌላ አካውንት ሚሉክ ለዚህ ተዘጋጅቶ የሚኖር ሰው በጣም ብዙ። ሰው ክፉ ነው። ሰው ጨካኝ ነው። እኔ ከእግዚአብሔር ይልቅ ሰውን እፈራለሁ። እውነቴን ነው የምላችሁ። ከእግዚአብሔር ይልቅ ሰውን እፈራለሁ። በአምላክ ዳዊትም ሲናገር ይሄ ይሰን ይደግ ውስተ እደ እግዚአብሔር እብዕደ ውስተ እደ ሰብ፣ በሰው እጅ ከመወድቅ በእግዚአብሔር እጅ በወድቅ ይሻላል። እግዚአብሔር መሐሪ ነው። እግዚአብሔር ርኅሩህ ነው፣ ይረሳ። ሰው ግን አይረሳ። እግዚአብሔር እንደ ሰው አትፍሩት። ይኸውላችሁ እዚህ ስትመጡ ሰው ማግኘታችሁን እንዳታዩ፣ የምታዩት እግዚአብሔር ነው። ኃጢአታችሁን ለሰው አትናገሩ። ከንስሐ አባቶቻችሁ ውጭ በደሎቻችሁን፣ ታሪካችሁን ለሰው አትናገሩ። ገመናችሁን ለሰው አትናገሩ። ለነፍስ አባቶቻችሁ ብቻ ተናገሩ። በነፍስ አባቶቻችሁ በኩል ለእግዚአብሔር ትናገራላችሁ። ሰው ያንን ገመና ይጠብቀዋል። ብዙ እየተሸጠ ነው። በየዩቲዩቡ የሚሸጠው የባለ ትዳሮች ገመና። ሚስት ወጣ ፊቷን ተሸፍና ባሌ እንዲህ ያደርገኝ ነበር፣ ባሌ እንዲህ አይነት ሰው ነው ብላ የልጆቿን አባት አዋርዳ ዘርዝራ ትሸጠዋለች። ሚስት ባል ሚስቱን እንደዚሁ ታሪኳን ዘርዝሮ ይሸጣታል። ወንድም የእህቱን፣ እህት የወንድሟ፣ ልጆች አባታቸውን፣ አባት የልጆቻቸውን፣ ባልንጀሮች የጓደኞቻቸውን ሰብስበው ይሸጡታል። ይሸጣል፣ ሳንቲም ያወጣል። በዚህ ዘመን የማይሸጥ ነገር የለም። ክብር ይሸጣል፣ ሃይማኖት ይሸጣል፣ ሰውነት ይሸጣል፣ ሞራል ይሸጣል፣ ኖርም ይሸጣል፣ ኤቲክስ ይሸጣል፣ ስነ ምግባር ይሸጣል። በዚህ ዘመን የማይሸጥ ነገር የለም። ጌታ የተናገረው በወንጌል የማቴዎስ ወንጌል ምዕራፍ 16 ከቁጥር 20 ጀምሮ በምን ትሉ አስተማስለሙ ለሰብአ ዛቲ ትውልድ፣ ይህን ትውልድ በምን እመስለዋለሁ ብሎ ምን እንደተናገረ ታውቃላችሁ? ይመስሉ ደቂቀ እለ ይነብሩ ሀበ ምስያት ነው የሚለው። ገበያ ዳር የተቀመጡ ልጆችን ይመስላሉ ነው የሚለው። ገበያ ዳር የተቀመጠ ሰው ምን ያደርጋል? ይሸጣል፣ ይለውጣል፣ ይገዛል፣ ይሰጣል፣ ይገዛል፣ ይሸጣል፣ ይቀበላል፣ ይሰጣል። ገበያ ዳር የተቀመጠ ሰው እንደዛ ነው። ይሄ ትውልድ አብዛኛው ገበያ ዳር ነው የተቀመጠው። የተቀመጠው ገበያ ዳር ነው። የቢዝነስ ዘመን ነው። የቢዝነስ ዘመን ነው። የፋይናንስ ዘመን ነው። በኢኮኖሚ የሚመራ ነው። ፖለቲካው የዓለም አቀፍ ፖለቲካው የሚመራው በገንዘብ ነው። በገንዘብ ነው። ኢኮኖሚካል ስታተስን ይፈልጋል። ፋይናንሻል ስታተስን ይፈልጋል። የትኛው አሜሪካ ምናምን ጃፓን ቻይና ምናምን እያል የምናወራቸው ሀገራት ምንጫቸው ገንዘብ ነው። ሀያልነታቸው ገንዘብ ነው፣ ሰውነት አይደለም። የገንዘብ ምንጭ ነው። ስለዚህ ምን መሆን አለብህ? የምትሸጥ ሁሉን ነገር ለገበያ የምታቀርብ መሆን አለብህ። ጭንቅላትን ለገበያ፣
ትምህርቱ ለገበያ፣ ዝማሬው ለገበያ፣ እነዚህ የተደረደሩ ስልኮች ለገበያ የሚቀርቡ ናቸው። ይሄ ትምህርት ለገበያ የሚቀርብ በጣም ብዙ ነገሮችን ይሸጣል። ያለነው ገበያ ዳር ሁሉም ነገር ይሸጣል። ቅዳሴዎቻችንን እየቀረጽን እንሸጣለን። እየነቀፍኩኝ አይደለም፣ እየቆየ ምስጢራቱ ጭምር እየተቀረጹ ይሸጣል። ያለነው ገበያ ዳር። ያለንበት ዘመንን መረዳት ያስፈልጋል። ቢዝነስ ማይንድድ መሆን፣ ገንዘብ ተኮር መሆን። ሱቅ መክፈት ባትችል እንኳን ይሄ የሚዳሰሰው አይነት ሱቅ መክፈት ካልቻል ዩቲዩብ ትከፍታለህ፣ ሱቅ ነው እሱ። ቲክቶክ ትከፍታለህ፣ ሱቅ ነው እሱ። ፌስቡክ ትከፍታለህ፣ ሱቅ ነው። ኢንስታግራም ትከፍታለህ፣ ሱቅ ነው። ከዛስ እዛ ላይ እንድትደመጥ እንድትታይ ተከታይ እንድታገኝ ምን ታደርጋለህ? ከማህበረሰቡ ባህል ታፈነግጣለህ፣ ትወጣለህ። ራቁትን ትደንሳለህ፣ ራቁትን ትወጣለህ። ቤተሰብ የሚባል ነገር ትተዋለህ። ቤተሰብ እንደሚያፍር የሚባለውን ነገር እሱን ትረሳዋለህ። የኢትዮጵያዊነትን ባህል እሱን ትተዋለህ። ማህበረሰቡን ትንቃለህ፣ ወደ ታች ትመለከታለህ። ስለዚህ ያ ይሸጣል። ሁሉም ነገር ሲሸጥ የመጨረሻው የሚሆነው ማህበረሰብ ከዚህ ይጠብቀን እንጂ ባዶ ሆኖ ነው እየተጓዝን ያለነው ወደዛ። ስለዚህ በገበያ ዳር የተቀመጡ ሰዎችን ይመስላሉ። እነዚህ አይነት ትውልዳን ሁሉንም ይሸጥ ሰውነት ላይ መስራት ይገባናል። አሁን ሚመን ነች ቤተክርስቲያን ብቻ ናት እየደከመች ያለችው እየለፋች ያለችው። እግዚአብሔርን እንደ ሰው አትፍሩት። ሰው ጨካኝ ነው፣ እግዚአብሔር ግን እንደ ሰው አይደለም። በጣም አስደናቂ እኔን ሸፍኖ በእናንተ ፊት አቁሞኛል። ኃጢአቴን አልገለጠብኝም። ለምሳሌ የኔ ኃጢአት አሁን ቢገለጥ ሁላችሁም ድንጋይ አንስታችሁ ትደበድቡኛላችሁ። አንተ ነህ ወይ እዚህ ቆመ የምታስተምረን ብላችሁ ትገርፉኛላችሁ። እግዚአብሔር ግን ኃጢአቴን አልገለጠም። ምክንያቱም እግዚአብሔር እንደ ሰው አይደለም። ስለዚህ አትፍሩ፣ እግዚአብሔርን እንደ ሰው አትፍሩ። ታዲያ እግዚአብሔርን መፍራት ማለት ምን ማለት ነው? የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን መፍራት ነው እንላለን። እና መጽሐፍ እንደዚህ ይላል፣ እንደ ሰይጣን ካልፈራ ነው እግዚአብሔርን፣ እንደ አውሬ ካልፈራ ነው እግዚአብሔርን፣ እንደ ሰው ካልፈራ ነው እግዚአብሔርን እንደማን እንፍራው ካላችሁን እንደ እግዚአብሔርነቱ ፍሩት። እንደ ምንነቱ ፍሩት አልኳችሁ? እንደ እግዚአብሔርነቱ ፍሩ። እግዚአብሔርነቱ ምንድን ነው ካላችሁን አባት ነው። እግዚአብሔር አባት ነው። እንደ አባትነቱ ፍሩ። የእኛ ሊቃውንት ሲናገሩ በአክብርዎ ፍርህዎ አለ፣ በፍርህዎ አክብርዎ አለ ይላል። በመፍራት ማክበር አለ፣ በማክበር መፍራት አለ። እግዚአብሔርን ፍሩት ማለት አክብሩት ማለት ነው። ምን በሉት ማለት ነው? አክብሩት ማለት ነው። እግዚአብሔርን ማክበር ይገባል። ምንፈራው እንደ አባት ነው። ልክ አባቶቻችን እንደማይጨክኑብን ሁሉ እግዚአብሔርን እንደ አባትነቱ እንደማይጨክንብን አውቀን ነው የምናከብረው። ስለዚህ የመጀመሪያው ሄድ ምእመናን እግዚአብሔርን ስትፈሩት እንደ አምባገነን አትፍሩት፣ እንደ ጨካኝ አትፍሩት፣ እንደ ክፉ አትፍሩት፣ እንደ ተንኮለኛ አትፍሩት፣ እንደ በቀለኛ አትፍሩት። እግዚአብሔር እንደ አባትነቱ እንደ እግዚአብሔርነቱ ፍሩ። አንተ ታናሽ መንጋ አትፍራ የሚለው የመጀመሪያው ይህንን የሚያሳይ ነው። ተዘጋጅቶ ለመኖር የመጀመሪያው አለመፍራት ነው። ምን አለ ማለት አልኳችሁ? አለመፍራት። ስጋው ደግሞ ለመቀበል አትፍሩ። እንደዚህ ስላችሁ አሁን ዝም ብላችሁ ዘላችሁ መታችሁ እንድትቆርቡ አይደለም። ምን እያልኩ እንደሆነ ትረዱኛላችሁ። ንስሐ ግቡ፣ ኃጢአታችሁን ለነፍስ አባታችሁ ተናገሩ። ስጋውን ደሙን ግን አትፍሩት። ስጋውን ደሙን አክብሩት እንጂ አትፍሩት። ለእናንተ የተሰጠ ነው። እኛ ገብተን ከቀደስን እናንተ ለመቀበል ምን ያንሳችሁ? እኛም እኮ ሰዎች ነው። እኛም እኮ ደካሞች ነው። ንጹሐን ሆነን እኮ አይደለም ቀደሰን የምናቆርባቸው። ኃጢአት የሌለብን ሆነን አይደለም እኮ ስጋና ደም ፈትተን ቀድተን የምንሰጣችሁ። እኛ ሰማያውያን መልአካውያን ሆነን የተለየን ቅዱሳን ሆነን እኮ አይደለም። እግዚአብሔር በቸርነቱ ይዞን ነው። ኃጢአት ስንሰራ ስንወድ ለንስሐ አባቶቻችን ተናግረን ቀኖናችንን ፈጽመን ነው ቅዳሴ ገብተን የምናቆርባቸው። እናንተ ከኛ የተለየ ምን ኃጢአት ሰርታችሁ? ስለዚህ አትፍሩ። ስጋውን ደግሞ ማስቀደስ አትፍሩ። ወጣቶች መጾም አትፍሩ። መጸለይ አትፍሩ። ቤተክርስቲያን መምጣት አትፍሩ። ነጠላ መልበስ አትፍሩ። ክርስቲያን መባል ኦርቶዶክሳዊ መባል አትፍሩ። በማጠባችሁ አትፍሩ። አትፍራ። አንተ ታናሽ መንጋ አትፍራ። የመጀመሪያው ለመዘጋጀት አለመፍራት ነው። ሁለተኛው ምጽዋት ማድረግ ነው። ምጽዋት ራሱ ጌታ አሁንም የገለጠው የሉቃስ ወንጌል ምዕራፍ 12 ከቁጥር 33 ጀምሮ ያላችሁን ሽጡ፣ ምጽዋትን ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ፣ መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና ይላል።
ለመዘጋጀት ሁለተኛው ምጽዋት ነው። የመጀመሪያው አለመፍራት፣ ሁለተኛው ምጽዋት ነው። ይሄን ደግሞ በሶስት ከፍዬ ከጊዜ አንፃር ላሳያችሁና ወደሚቀጥለው ክፍል ልሄድ። ምጽዋት ሶስት አይነት ነው። ምጽዋት ሶስት አይነት ነው። አንደኛው ስጋዊ ምጽዋት፣ ሁለተኛው መንፈሳዊ ምጽዋት፣ ሶስተኛው ነፍሳዊ ምጽዋት። ስጋዊ ምጽዋት፣ መንፈሳዊ ምጽዋት፣ ነፍሳዊ ምጽዋት። ስጋዊ ምጽዋት የሚባለው ይሄ የሚታይ የሚቆጠር የሚሰፈር የሚለካ የሚተረክ የሚነገር፣ ለምሳሌ ምግብ መስጠት፣ ልብስ መስጠት፣ ገንዘብ መስጠት፣ ይሄ ስጋዊ ምጽዋት ነው የሚባለው። ይሄ አያመጻድቅም፣ ግዴታ ነው። ይሄ እንስሳት ለልጆቻቸው ያደርጉታል። ላም ለጥጃዋ ታዝናለች፣ ውሻ ልጆቿን ትንከባከባለች። አጥንት ፈልጋ መጣ ለልጆቿ ትሰጣለች። ውሻ ይሄን ታደርጋለች። ጅብ ለልጇ ታዝናለች። አህዮች ለልጆቻቸው ያዝናሉ፣ ያቀባሉ፣ ያሳድጋሉ ተንከባክበው። ይሄ የእንስሳት ጠባይ ነው። እንዳትመጻደቁበት ገንዘብ በመስጠታችሁ፣ እንዳትመጻደቁ ልብስ በመስጠታችሁ ማድረጋችሁ መልካም ነው፣ ግን እንዳትመኩበት። ይሄ እንስሳትም ጭምር ነው። ይሄ ስጋዊ ምጽዋት ይባላል። መንፈሳዊ ምጽዋት የሚባለው ግን ከዚህ ከፍ ያለ ነው። ረቂቅ ምጽዋት ነው። ረቂቅ ምጽዋት መንፈሳዊ ምጽዋት የሚባለው አእምሮን መስጠት ነው። ምንን መስጠት አልኳችሁ? አእምሮን መስጠት ነው። ሐሳብን መስጠት ነው። ረቂቅ ነው። ይሄኛው ርህራሄ ነው፣ ምህረት ነው። ይሄ ወቅት አስተምህሮ ይባላል። አንዱ አስተምህሮ የሚባል ይሄን የሚያሳየው አስተምህሮ በሁለቱ ፊደል ይጻፋል። በሐሌታ ውሃ ሲጻፍ ትምህርት ማለት ነው። አስተምህሮ በሐመር ውሃ ሲጻፍ ምህረት፣ ርህራሄ፣ ልመና፣ ምልጃ፣ ጸሎት፣ ልግስና፣ ምጽዋት፣ ሐዘኔታ ማለት ነው። ይሄ ያለንበት ወቅት ይሄን የሚገልጥ የነቢያትን ርህራሄ፣ የነቢያትን ምህረት፣ የነቢያትን ጸሎት፣ የነቢያትን ልመና፣ የነቢያትን ምህላ፣ ከዛ የጌታን አስተምህሮ፣ ከዛ የሐዋርያትን፣ ከዛ የቤተክርስቲያንን አስተምህሮ የሚገልጥ ወቅት ነው። ይሄ ወቅት አንዱ አስተምህሮ የሚደረገው ምዕመናን በውስጣቸው የምጽዋት ሐሳብ እንዲኖራቸው ማድረግ ነው። የሚመጸወተው እንጀራ ብቻ አይደለም፣ ሐዘኔታ ይመጸወታል። መረዳት፣ የተቸገረውን ሰው መረዳት፣ ሕመም ላይ ያለውን ሰው መረዳት፣ ስቃይ ውስጥ ያለውን ሰው መረዳት፣ እስር ቤት ውስጥ ያለውን ሰው መረዳት፣ ሃይማኖቱን የካደውን ሰው ጭምር መረዳት። ለምን ካደ? ሃይማኖቱ ለምን ካደ? ክርስቲያን ማለት እንደሱ ነው። ኦርቶዶክሳዊ ማለት እሱ ነው። ለምን ከሃይማኖት ወጣ? ለምን ሰው አመነዘረ? ለምን ሱሰኛ ሆነ? ለምን ጫት ቃሚ ሆነ? ለምን አጫሽ ሆነ? ለምን ሰካራም ሆነ? ለምን የቡና ቤት ሴት ሆነች? ክርስቲያን ማለት እንደሱ። ከዛ ሲሄን ከተረዳ በኋላ ቀርቦ ችግሮቹን ፈቶ ለችግሮቹ መፍትሄ የሚያስቀምጥ ሰው ነው። ክርስቲያን አይፈርድም። ክርስቲያን እንዳየ አይፈርድም፣ ይጠነቀቃል። ክርስቲያን ምጽዋት የሚባለው እሱ። በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ጌታ ያስተማረው ትምህርት አለ። ብፁዓን ብፁዓን እያለ ያስተማረው ትምህርት እና አንዱ ትምህርት የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ብፁዓን መሐረያን የሚል ነው። የሚምሩ ብፁዓን ናቸው ይላል። እስኪ በሉ የሚምሩ ብፁዓን ናቸው። ምን የሚሉ ብፁዓን ናቸው? የሚምሩ። ብፁዓን ብፁዓን ከሚለው ከዘጠኙ ብፁዓን አንዱ ደረጃ ይሄ እና ይህንን ግዕዝ በግዕዝ ትርጓሜ ወንጌል ሲተረጉም መሐረያንስ ዘይቤ ይላል። የሚምሩ የሚባሉት እነማን ናቸው? መሐሪዎች የሚባሉት እነማን ናቸው ትለኝ እንደሆነ ይላል እለ ይትረሃርሁ ላይለ እኩያን ወላይለ ፈላሰያን ወላይለ አባሰያን ወላይለ ምስኪናን። የሚምሩ እነማን ናቸው? የሚራሩ እነማን ናቸው ትለኝ እንደሆነ ለክፉዎች የሚራሩ ይላል። ለምኖች የሚራሩ? ለክፉዎች የሚራሩ። ለክፉዎች የሚራሩ፣ ለስደተኞች የሚራሩ፣ ለምስኪኖች የሚራሩ፣ ኃጢአት ለሰሩ ለበደለኞች የሚራሩ የሚያዝኑ እነሱ ናቸው ይልና እስመ ምህረት እሰ ወሳይል ኢቲ ቀዳሜ ትሩፋት ዘትትረከብ ውስተ ነፍሲ። ይቺ ምህረት የምትባለዋ፣ ምጽዋት የምትባለዋ፣ ርህራሄ የምትባለዋ፣ ይቅርታ የምትባለዋ ነፍስ ውስጥ የምትገኝ ናት ይላል። ነፍስ ውስጥ የምትገኝ ናት። በነገራችን ላይ ርህራሄ ስታደርጉ ኃይል ይከፈላል። ከእናንተ ኃይል ይከፈላል። ኢነርጂ ሉዝ ታደርጋላችሁ።
ለምሳሌ በጣም ተበድላችሁ ይቅርታ ብታደርጉ ይቅርታ ስትጠየቁ ልታለቅሱ ሁሉ ትችላላችሁ። በጣም ተበድላችሁ ከልባችሁ ይቅርታ ስታደርጉ፣ ምክንያቱም ኃይል ይከፈላል። ሰውነታችሁ ውስጥ ያለውን ቂምና በቀል ጨለማ እሱን ታስወግዳላችሁ። ኃይል ይፈልጋል፣ አቅም ይፈልጋል፣ ጉልበት ይፈልጋል። ክርስቶስ መስቀል ላይ ሆነ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ ተናግሯል። መስቀል ላይ ሆኖ ችንካሩ ሳይወድቅ ደሙ ሳይደርቅ የግርፋቱ ጥዝጣዜ ሳይለቀው ጀርባው እየተንገበገበ የተገረፈው ግርፋት እንደ እሳት እያነደደው ጭንቅላቱ እየተፈጠፈጠ የሚያደርጉትን አያውቁምና ምን በላቸው። ርኅራኄ የሚባለው ይሄ ነው ከነፍስ የሚከፈለው። እንዲያውም ቀጥሎ የሚለው ግዕዝ በግዕዝ ትርጓሜ ወንጌሉ እስመ ምህረት እሰ ወሳይል ኢቲ ዘትትከፈል እምአካላተ ፈጣሪ ነው የሚለው። እቺ ምህረት ይቅርታ የምትባለዋ የፈጣሪ አካል ክፋይ ናት ነው የሚለው። የፈጣሪ አካል ክፋይ ናት ነው የሚለው። የሥላሴ አካል ሙሉ ምህረት ነው። እኔን ብትወጉኝ ደም ነው ቢፈሰው የአብን የወልድን የመንፈስ ቅዱስን አካል ለመውጋት ቢፈቀድልንና ብንወጋው የሚፈሰው ደም አይደለም፣ ምህረት ነው የሚፈሰው። ሁለንተናው ምህረት ነው። ሁለንተናው ይሄ ነው ምጽዋት ተብሎ የሚጠራው። የመጨረሻው ነፍሳዊ ምጽዋት የሚባለው ራስን አሳልፎ መስጠት የሚባለው ቅዱሳን የደረሱበት ደረጃ ተዘጋጅቶ ለመኖር የመጀመሪያው አለመፍራት ነው። ሁለተኛው ምጽዋት ነው። ሶስተኛው ተዘጋጅቶ ለመኖር ወገብን መታጠቅ ነው። እስኪ በሉ ወገብን በሉ። መታጠቅ ቁርጠኝነት ወይም ጭካኔ ማለት ነው። ወገብን መታጠቅ መብራቱ የበራ መሆን ማለት ራስ ላይ መጨከን ማለት ነው። በተለይ በዚህ ዘመን የምንጨክንበት ዘመን ነው። ራሳችን ላይ፣ ህይወታችን ላይ፣ ስጋችን ላይ የምንጨክንበት ዘመን ነው። ዓለም ላይ የምንጨክንበት ዘመን ነው። እነዚህ የምታዩቸው ቀዳሲያን ራሳቸው ላይ የጨከኑ ናቸው። አንዳንዶቹ ወላጆቻቸው የጨከኑባቸው የወላጆቻቸው ጭካኔ ውጤት ናቸው። አንድ መርጌታ የእናት አባቱ ወይም የወላጆቹ ጭካኔ ውጤት ነው። ከዛ በኋላ ራሱ ላይ ጨክኖ ራሱን ያስተማረ ነው። እየተራበ የተማረ፣ ከውሻ ጋር እየታገለ የተማረ፣ ከቃለ እግዚአብሔር ጋር እየታገለ የተማረ፣ እየተሰደደ የተማረ፣ ከበሽታ ጋር እየታገለ የተማረ፣ ከተማሪ ጋር እየታገለ የተማረ፣ እድሜውን ለቃለ እግዚአብሔር የሰዋ ራሱ ላይ የጨከነ ነው። የከተማ ሰዎች እናንተ ጨካኞች አይደላችሁም። ልጆቻችሁ ላይ መጨከን አትፈልጉ። ልጆቻችሁን ከእንቅልፍ ማቋረጥ አትፈልጉ። ብዙዎቻችሁ፣ ሁላችሁም አይደላችሁ። አንዳንዶቻችሁ ልታስጠምቁ ስትመጡ ለብ ያለ ውሃ በፔርሙዝ ሁሉ ይዛችሁ ትመጣላችሁ ይባላል። ልጅህን ቀዝቃዛ ውሃ እንዳይነካው ብላችሁ ለብ ያለ ውሃ ይዛችሁ በዚህ አጥምቁልኝ ትላላችሁ። ለምን እንደሆነ ታውቃላችሁ? ልጆቻችሁ ላይ መጨከን አትፈልጉ። ልጆቻችሁን የሰንበት ትምህርት ቤት ውስጥ አስገብታችሁ ማስተማር አትፈልጉም። ለምን? እንዳይጨናነቁ፣ አፍተር ስኩል ያላቸው ትምህርት ቤት ጥናት እንዳይቀርባቸው፣ ቱቶሩ እንዳይቀርባቸው፣ ጠዋት ላይ እንቅልፋቸው እንዳያቋርጡ፣ እንዳይሰቃዩ፣ ልጆቻችሁ እንዳይጨናነቁ ልጆቻችሁ ላይ መጨከን አትፈልጉ። አንዳንድ የከተማ ሰው ራስ ወዳድ ነው። መሰድባችሁ አይደለም፣ ግን ይሄን ማወቅ አለበት። ራስ ወዳድ ነው። ቄሱ ያለማቋረጥ እንዲቀድስለት ይፈልጋል። ዲያቆኑ ላቡ እየወረደ እንዲቀድስለት ይፈልጋል። 24 ሰዓት እንዲያገለግል ይፈልጋል። እየተቃጠለ እንዲያገለግለው ይፈልጋል። ግን ልጁ ቤት ውስጥ በስህተት እኔ ዲያቆን ነው መሆን የምፈልገው ቢል አንቆ ነው የሚገድለው። እንዴት አባ ዲያቆን ትሆናለህ? እንዴት አባት ዶክተር ነኝ በል ብሎ ነው የሚያስጠር። የምታሸመድዱት መሐንዲስ ነው መሆነው በል፣ ኢንጂነር ነው መሆነው በል፣ ዶክተር ነው መሆነው በል እያላችሁ ነው የምታሸመድዷቸው ልጆቻችሁ። ቄስ መሆን እንዲፈልጉ እንዲመኙ እንኳን አታደርጓቸው። መጨከን ግን ይፈልጋል። ይቺ ቤተክርስቲያን ከ10 ዓመት በኋላ አገልጋይ ሊጠፋ ይችላል። ማውጣት አይደለም። አሁን የድጓ ቤቶች ጥቂት መምህራን ናቸው ያሉ። በአቋቋም ቤት ያሉት ጥቂት አድራሾች ናቸው። ጥቂት አድራሾች በየቅዳሴ ቤቱ ያሉት ጥቂቶች ናቸው። በትርጓሜ መጽሐፍት የሚመረቁት ጥቂቶች ናቸው። ደግሞ ብዙዎች እንኳን ቢሆኑ ወረቀቱን ለመያዝ ብቻ ነው። ወረቀቱን ለመያዝ ብቻ፣ መምህር ለመባል ብቻ፣ የቅዳሴ መምህር፣ የቅኔ መምህር፣ የአቋቋም መምህር ለመባል ብቻ ብለው የትምህርት ጥራቱን ገለው ነው ብዙዎቹ የሚወጡት። ለዚህ ከሆነ ጊዜ በኋላ ዜማው ሊበከል ይችላል። ቤተክርስቲያን እኔ በጣም ቆይቷል የሰማሁት አንድ ጥናት ከ20 ዓመት በኋላ የሚል የሰማሁት ነው። ከ20 ዓመት በኋላ በገጠሪቱ የቆሎ ትምህርት ቤት አንድ ተማሪ ተቀምጦ አይማርም የሚል ጥናት ሰምቻለሁ። 20 ዓመት ነገ ጠዋት ነው። እሱ ብቻ አይደለም። የቆሎ ትምህርት ቤቱን የአብነት ትምህርት ቤቱን ተውትና
ከ10 ዓመት በኋላ እዚህ ተቀምጦ የሚማር ይኖራል ወይ? የሰርክ ጉባኤ ይቀጥላል። የሰርክ ጉባኤ ይቀጥላል። በቲክቶክ እየተተካን ነው። በሰዓት ላይቭ የሆኑ ብዙ ቲክቶከሮች አሉ። እዚህ ላይቭ የሆኑ አይደለም ምላችሁ ቤታቸው ሆነው ቱታቸውን ለብሰው ላይቭ ይሁን፣ አልጋቸው ላይ ሆኑ ላይቭ ይሁን ብዙ ቲክቶከሮች አሉ በዚህ ሰዓት። አሁን እነዚህ ቃል እግዚአብሔር የሚያስተምሩት ወጣቶች ምናምን ለመንቀፍ ዝቅ ለማድረግ አይደለም። ሲቀጥል እንዴት እየሆነ ይሆናል? ሰዎች ቤተክርስቲያን መምጣት ይተውና ልክ እሱ አልጋ ላይ ላይቭ ሆኖ ማስተማር ሲጀምር ያኛው ሚተኛና ልብሱን ቀያይሮ ቱታውን ለብሶ እከታተልሃለሁ ይላል። ከቤተክርስቲያን ይርቃል፣ ከጉባኤ ይርቃል፣ ከመቅደሱ ይርቃል፣ ከስጋው ደግሞ ይርቃል። ስለዚህ የሰርክ ጉባኤ ላይ በየቤቱ እየመጣን አንኳኩተን መለመን እንጀምር። አሁንም እኮ እንደዛ እያደረግን ነው። ፖስተር እየተለጠፈ ነገ ላይ ይመጣሉ ምናምን። እነዚህ ነገሮች ለምን ይደረጋሉ? አንዳንድ ቦታ በመንታርቦ ሁሉ እየተዞረ በሚኒባስ ይቀሰቀሳል። ይሄን የምናደርገው እኮ እንዳጠፉ እኮ ነው፣ እንዳጠፉ እኮ ነው። እውነት ለመናገር ይሄ ሁሉ ህዝብ ይመጣል፣ ሁላችሁም ለዚህ ቤተክርስቲያን ምን ታደርጋላችሁ ቢለው አይደለም ካልኩሌሽኑ፣ ስሌቱ እሱ አይደለም። ገንዘባችሁን ሰጥታችሁ የምትሄዱ ትኖራላችሁ፣ ሙዳይ ምጽዋቱን ሞልታችሁ የምትሄዱ ትኖራላችሁ። ይሄን ህንፃ በመስራት ብዙ አስተዋጽኦ የምታደርጉ ልትኖሩ ትችላላችሁ። ሁላችሁም ግን አይደላችሁም። ግን የቤተክርስቲያኒቱ ዋና ጥቅም የእናንተ እዚህ መምጣት ነው። ለዚህ ቤተክርስቲያኒቱ ትደክማለች። ስለዚህ በጣም መረዳት ይፈልጋል፣ መጨከን ይፈልጋል። ስልኮቻችሁ ላይ ጨክኑ፣ ወጣትነታችሁ ላይ ጨክኑ፣ ጊዜዎቻችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። አልቆርብም የምትል ከሆነ ጨክን። ወደ ቤተ መቅደስ አልቀርብም የምትል ከሆነ ጨክን። አንቺም እንደዛው አልቆርብም የሚልሽ ከሆነ በስጋው ደግሞ አላገባም የሚልሽ ከሆነ ጨክኝ፣ ወስኝ። ህይወታችሁ ላይ አትጫወቱ፣ ዘመናችሁ ላይ አትቀልዱ፣ ክርስትናችሁን አሳልፋችሁ አትስጡ። ወገብን መታጠቅ ማለት ይሄ የዚህች ቤተክርስቲያን ኃላፊነት ከባድ ነው። አሁን ላይ የዓለምን ኃላፊነት በሙሉ ሰብስባ ተሸክማለች። በዚህ ደረጃ ልክ ነው። እኛ የምናስበው ተራ ነገር ነው። አሁን ላይ እኛ ራሳችን እኛ አገልጋዮቹ ራሳችን የሚያሳስበን ያለቃ ቅያሬ የሚያሳስበን አንዱ አለቃ ወደዚህ አለቃ ወደዚህ ቦታ ገባ፣ እዛ እንደዚህ ሆነ። እነዚህ ነገሮች ላይ ነው ምናው ያሳዝናል። የቤተክርስቲያኒቷ ተልእኮ ይሄ አይደለም። ወንጌል ነው የቤተክርስቲያኒቷ ተልእኮ። ድንበር ተሻግሮ ወንጌልን መመስከር ነው የቤተክርስቲያኒቷ ተልእኮ። ከዚህ ያለፈ ነው። እኛ እዚህ እየተርመጠመጥን ነው፣ መንደር ለመንደር ሰፈር ለሰፈር እና መታጠቅ ይፈልጋል። አሁን ላይ ወጣቶች ወንድሞችና እህቶች ስለ ቤተክርስቲያን መታጠቅ ይፈልጋል፣ መጨከን ይፈልጋል። መታጠቅ ጦር መሳሪያ አይደለም። መታጠቅ ሽጉጥ አይደለም። መታጠቅ ክላሽ አይደለም ምላችሁ፣ ቦምብ አይደለም ምላችሁ። የእግዚአብሔርን ቃል ወንጌልን መታጠቅ፣ መረዳትን መታጠቅ፣ መጨከን ይፈልጋል። አራተኛ ትጋት ይፈልጋል። የመጀመሪያው አለመፍራት፣ ሁለተኛው ምጽዋት፣ ሶስተኛ ወገብን መታጠቅ፣ አራተኛ ትጋት ያስፈልጋል። የመጨረሻው ክፍል ነው። ልድገመውና ጠይቃችኋለሁ። ተዘጋጅታችሁ ኑሩ። ተዘጋጅቶ ለመኖር 4 ነገሮች ያስፈልጋሉ። ስንት ነገሮች? 4 ነገሮች ያስፈልጋሉ። የመጀመሪያው አለመፍራት፣ ሁለተኛው ምጽዋት ወይም ርህራሄ፣ ሶስተኛው ወገብን መታጠቅ ወይም ጥብዓት ወይም ጭካኔ ወይም ቁርጠኝነት፣ አራተኛው ትጋት። የመጀመሪያው ተዘጋጅቶ ለመኖር ምን ማለት ያስፈልጋል? አለመፍራት ያስፈልጋል። ሁለተኛው ተዘጋጅቶ ለመኖር ምን ያስፈልጋል? ምጽዋት ወይም ርህራሄ ያስፈልጋል። ሶስተኛው ተዘጋጅቶ ለመኖር ምን ያስፈልጋል? ወገብን መታጠቅ ያስፈልጋል። አራተኛ ትጋት ያስፈልጋል። ራሱ ጌታ እንዴት እንደሚገልጠው እሱን ላንብላችሁ። በዚህ አጠቃለላል። የሉቃስ ወንጌል ምዕራፍ 12 ቁጥር 37 ጀምሮ ብፁዓን እሙንቱ አግብርት እለ ይረክቦሙ እግዚኦሙ መጺኦ እንዘ ከመዝ ይገብሩ ወይተግሁ አማነ ለክሙ ይቀንታ ቆይ ወያረፍቆሙ ወያንሶሱ ማእከሎም ወይትላኮሙ ይላል። በነገራችን ላይ ይሄ በጣም ከፍተኛ የሆነ ምስጢር ያለው የወንጌል ይዘት ነው። እስከ መጨረሻው ከፍተኛ ትርጓሜ ያለው ትምህርት ነው። ጥቂቱን ብቻ ነው ማሳያችሁ። እውነት እላችኋለሁ የሚል ነው። ጌታቸው ሲመጣ፣ ባለቤቱ ሲመጣ እየተጉ እያገለገሉ የሚያገኛቸው አገልጋዮች ባሮች ብፁዓን ናቸው ይላል። ይቀንት አውቄሁ ወገቡን ይታጠቃል ይላል። ወያረፍቆሙ ያስቀምጣቸዋል ይላል።
ወያንሶሱ ማእከሎሙ በመካከላቸው ይመላለሳል ይላል። ወይትራኮሙ ያገለግላቸዋል ይላል። ይህን በምሳሌ ላሳያችሁ። ለምሳሌ አንድ ባለጸጋ አንድ ድርጅት ባለቤት ወደ ሩቅ ሀገር መሄድ ፈልጎ ወደ አሜሪካ መሄድ ፈልጎ እዚህ ኢትዮጵያ ውስጥ ያለውን ድርጅት ለሰራተኞቹ ኃላፊነት ሰጥቶ ይሄዳል። አደራ ሂሳብ የሚሰራው በሙያው እንዲሰራ፣ ማኔጅ የሚያደርገው ማኔጀሩ በአግባቡ እንዲሰራ፣ ይህን እንድታደርጉ ጥበቃው በአግባቡ እንዲጠብቅ ብሎ ኃላፊነት ሰጥቶ ይሄዳል። አንዳንዶቹ በአግባቡ ኃላፊነታቸውን እየተወጡ ይቆያሉ። አንዳንዶቹ ደግሞ እያንቀላፉ እየበሉ እየጠጡ እየሰከሩ እያመነዘሩ ይቆዩታል። እና ባለጸጋ የድርጅቱ ባለቤት እነሱ ባላሰቡበት ሰዓት ይመጣል። ያን ጊዜ የሚተጉትን ምን ያደርጋቸዋል? የሚያመነዝሩትን ምን ያደርጋቸዋል? እነዚህኞቹን ሰነፎቹን ያባረራቸዋል። ስቃይ ወዳለበት ቦታ ወደ እስር ቤት ይልካቸዋል። እነዚህ የሚተጉትን በትጋት ያገለገሉትን ግን ምንድን ነው የሚያደርገው ቢባል ያስቀምጣቸዋል። ወገቡን ይታጠቃል፣ እጁን ወደ ኋላ ያደርጋል። ምን ልታዘዛችሁ ብሎ ይታዘዛቸዋል። ደመወዛቸውን በአግባቡ ይከፍላቸዋል። የሚያስፈልጋቸውን ነገር ያደርግላቸዋል። ልክ እንደነሱ ሰራተኛ፣ ተላላኪ፣ አገልጋይ፣ ባሪያ ሆኖ እነሱን አስቀምጦ በመካከላቸው እየተመላለሰ ያገለግላቸዋል። ይሄ ምሳሌ ነው። ባለጸጋ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህችን ዓለም ለእኛ ሰጥቷል። ቤተ ክርስቲያንን ለእኛ ሰጥቷል። የክርስትና ሕይወትን ለእኛ ሰጥቷል። ትጉ ብሎ መክሊታችሁን ስሩበት ብሎ መክሊታችሁን አርቡ ብሎ የክርስትና ሕይወታችሁን ጠብቁ፣ ሕግጋትን ጠብቁ፣ ትእዛዛትን ጠብቁ፣ መመሪያዎችን ጠብቁ፣ ክህነትን ጠብቁ፣ ወንጌልን ስበኩ ብሎ ሰጥቶናል። የሚያመነዝር ይኖራል፣ የሚሰክር፣ የሚተኛ፣ የሚያንቀላፋ ይኖራል፣ የሚተጋ ይኖራል። እነዚህ ለሚተጉት እስከ መጨረሻው ድረስ ለታገሱ ሰዎች ጌታ ምንድን ነው የሚያደርገው ቢባል ወገቡን ይታጠቃል። ምኑን ይታጠቃል አልኳቸው? ወገቡን ይታጠቃል። ከዛስ ወያረፍቆሙ ይላል፣ ያስቀምጣቸዋል። እነዚያ ሊተጉ የነበሩትን ተቀመጡ ይላቸዋል። እተረጉምላቸዋል። ከዛስ ወያንሶሱ ማእከሎሙ በመካከላቸው ይመላለሳል። ወዲያ ወዲህ ወዲያ ወዲህ ይላል በፊታቸው። ወይስለአኮሙ ያገለግላቸዋል። ምን ልታዘዝ፣ ምን ላምጣላችሁ፣ ምን ላድርግላችሁ ብሎ ይጠይቃቸዋል። እንደ ባሪያ፣ እንደ አሽከር፣ እንደ ሎሌ፣ እንደ ሰራተኛ ያገለግላቸዋል። ባለጸጋው ጌታ ወገቡን መታጠቁ ምንድን ነው? እኛን ማስቀመጡ ምንድን ነው? በመካከላችን መመላለሱ ምንድን ነው? መላላኩ ማገልገሉ ምንድን ነው? ይሄን እያሰብን እንድንተጋ ነው። እነዚህ ነጥቦች ብቻ አሳይቼ ጨርሳለሁ። ወገብን መታጠቅ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐሙስ ምሽት ጀምሮ የሐዋርያትን እግር በማጠብ ወገቡን ታጥቆ ነው የሚለው። የዮሐንስ ወንጌል ምዕራፍ 13 ላይ ወገቡን ታጥቆ በደቀ መዛሙርቱ ፊት ቆሞ ተንበርክኮ የደቀ መዛሙርቱን እግር አጥቧል። ታጥቆ ወገቡን ታጥቆ እናውቀዋለን። ታጥቆ እግራችንን ሲያጥብ፣ የይሁዳን እግር ሲያጥብ፣ የጴጥሮስን እግር ሲያጥብ፣ የእንድርያስን፣ የቶማስን፣ የሌሎችንም ሐዋርያት እግር ሲያጥብ ወገቡን ታጥቆ ከዚያስ ችንካር ታጥቆ መስቀል ላይ ሲያገለግልን እናውቀዋለን። ግርፋት ታጥቆ 6666 ጅራፍ ግርፋት ታጥቆ፣ ደም ታጥቆ፣ ቁስል ታጥቆ፣ የእሾህ አክሊል ታጥቆ፣ መከራ ታጥቆ፣ መድቀቅ ታጥቆ፣ መስቀል ላይ መከራን ታጥቆ፣ ስቃይን ታጥቆ እየቃተተ ሲያገለግለን እናውቀዋለን። ታጥቆ ነው ያገለግለን። ወገቡን አስሮ ነው ያገለግለን። ወገብን መታጠቅ የዝግጅት ምሳሌ ነው። ወገብን መታጠቅ የጭካኔ ምሳሌ ነው። ወገብን መታጠቅ የጥብዓት ምሳሌ ነው። የቁርጠኝነት ምሳሌ ነው። ክርስቶስ ያገለገለን ወገቡን ታጥቆ መስቀል ተሸክሞ እየተደፋ ገመድ እየታሰረበት ወደፊት ለፊት መስቀል ተሸክሞ በአፍጢሙ እየተደፋ ወደ ኋላ እንደገና እየተጎተተ በሽንጡ እየወደቀ ጭንቅላቱ እየተፈጠፈጠ 570 ወታደር ቡጢ እያሳረፈበት 570 ወታደር የሚበሉ የሚጠጡ ያለማቋረጥ ስፖርት የሚሰሩ ኤክሰርሳይዝ የሚያደርጉ ጡንቻቸው የፈረጠመ በቂ እንቅልፍ የሚተኙ ወታደሮች፣ አህዛብ የሆኑ ጨካኞች ወታደሮች እነሱ እየደበደቡ ታጥቆ ነው ያገለገለን። ምራቅ እየተተፋበት የአይሁድን ምራቅ ታጥቆ ነው ያገለገለን።
ታጥቆ ነው ያገለገለ። ወያንሶስ ወያረፍ ቆሙ ያስቀምጣቸዋል። እንዲህ ነው የሚለው ዮሐንስ ወንጌል ምዕራፍ 6 ላይ ወአዘዘ ይርፍቁ ዲበ ሳይር ይላል። በለመለመ መስክ ላይ እንዲቀመጡ አዘዘ ይላል። ጌታ እኛን አስቀመጠን፣ እሱ ግን ተሰቀለ። እኛ በሚመች ቦታ ተቀመጠን፣ እሱ ግን መስቀል ላይ ነው። እሱ በችንካር ተይዟል፣ እኛ ምቾት ላይ ነን። እናንተ ወንበር ላይ ናችሁ፣ እኛ ወንበር ላይ ነን። እኛ ጥላ ላይ ግን፣ ክርስቶስ ግን ተሰቅሎ ነበር። እርሱ መስቀል ላይ ተሰቅሎ እኛን አሳረፈን። የሚመች ቦታ፣ የደለደለ ቦታ፣ የማይጎረብጥ ቦታ፣ የለመለመ መስክ ላይ፣ የተነጠፈ ምንጣፍ ላይ፣ የሚያምር መቅደስ ላይ፣ የተዋበ ቤተ ክርስቲያን ላይ እንድናርፍ አደረገን። እሱ ግን ችንካር ላይ ቆይቷል። እሱ 6666 ጊዜ ተገርፏል። አጠቃላይ 19125 መከራ ተቀብሏል። የመከራ አይነት ተቀብሏል። እሱ የማይመች ቦታ ሆኖ እሱ መስቀል ላይ መከራውን አይቶ ስቃይን አይቶ ደቆ እንደ ጨርቅ ሆኖ ቆስሎ በጦር ተወግቶ እኛን ግን የሚመች ቦታ አስቀምጦናል። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑ። ታጥቆ ያሳረፈን አምላክ። ወያረፍ ቆሙ ማለት ይሄ መቀመጥ ማለት ይሄ። በክህነት ቦታ አስቀምጦናል። ሊቃነ ጳጳሳቱን በወንበር አስቀምጧቸዋል። ተቀምጠን ወንጌል መስበክ ነው ያቃተን ወንበር ላይ ሆነ እንጂ ጌታማ የሚመች ቦታ እኮ ነው ያስቀምጠን። ሰይፉ እኮ አልደረሰብንም፣ ሰዓት አልደረሰብንም፣ ስለት እኮ አልደረሰብንም። ሰማዕትነት መቀበል እኮ ግድ አይደለም። መንግሥተ ሰማያትን ለመውረስ እኮ ሰማዕት መሆን ግድ አይደለም። መንግሥተ ሰማያትን ለመውረስ ክርስቲያን መሆን፣ ንስሐ መግባት፣ ሥጋውን ደሙን መቀበል እኮ ነው። የሚመች ቦታ እኮ ነው የተሰጠን። አልጋ ላይ ሁነን መጽደቅ እኮ ነው ያቃተን። ወንበር ላይ ተቀምጠን መጽደቅ ነው ያቃተን። በልተን መጽደቅ አቃተን። ጠጥተን መጽደቅ አቃተን። መውረስ አቃተን። ቤተክርስቲያን ተሰጥቶን በተመቻቸ ቦታ ሁነን እግዚአብሔርን ማምለክ አቃተን። ወያረፍ ቆሙ ማለት ይሄ ነው። ያስቀምጣቸዋል ማለት ይሄ ነው። አስቀመጠን በሚመች ቦታ ነው። ወያን ሶስቱ ማዕከሎሙ በመካከላቸው ይመላለሳል ማለት ክርስቶስ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ አደገ። በስደት ከግብፅ ወደ ኢየሩሳሌም ከኢየሩሳሌም ወደ ግብፅ እየተመላለሰ አደገ። በመስቀል ጊዜ ከሐና ወደ ቀያፋ ከቀያፋ ወደ ሐና ተመላለሰ። ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ሄሮድስ ተመላለሰ። አንዱ ወደፊት ሲጎትተው ሌላኛው ወደ ኋላ ሲጎትተው ወደፊትና ወደ ኋላ ወደ ምስራቅና ወደ ምዕራብ ወደ ሰሜንና ወደ ደቡብ ተንገላታ ተመላለሰ። መስቀል ላይ በጭንካር መሃል በቁስል መሃል ሆኖ ተመላለሰ። ከአባቱ ጋር በመከራ ቋንቋ አወራ። ከእናቱ ጋር እነኋት እናት ብሎ በመከራ ቋንቋ አወራ። ተመላለሰ። መስቀል ላይ በስቃይ ተመላለሰ። በደም ተመላለሰ። ሙሽራ ሆኖ ቤተክርስቲያኒቱን መስቀል ላይ ያገባ በደም ተሞሽሮ ታየ፣ ተገለጠ። መመላለስ ማለት ይሄ ነው። በመድቀቅ ተመላለሰ። ወደ ሰባ የሚደርስ የብረት እሾህ ራስ ቅሉን እየፈጠፈጠው ከሰባው መካከል አንዱ ረጅም ነው። ልቡን እየወጋው 7 ጊዜ ጮኸ። ስንት ጊዜ ጮኸ? 7 ጊዜ ጮኸ። 7 ጊዜ እየጮኸ ነው የሞተው። ቅዱስ ያሬድ ይገልጠዋል። ከልሃ ጸርሃ ገአር እያለ ለታርብ ላይ በግዕዝ ስለሚባል እናንተ ላታስተውሉ ትችላላችሁ። ጾመ ድጓ ውስጥ ያለው ወንጌል እየተነበበ የሚባለው አንዱ ይሄ ነው። ከልሃ ማለት ጮኸ ማለት ነው። ጸርሃ ማለት ጮኸ ተጣራ ማለት ነው። ጋር ማለት ጓጎረ ማለት ነው። ክርስቶስ የሞተበት ደረጃ መጓጎር ተብሎ ነው የሚገለጠው። እየጓጎረ ነው የሞተው። ይህን ገጠር ያደጋችሁ ሰዎች ታውቁት ይሆናል። ከብት የታረደበት ቦታ ሲደርሱ ይጓጉራሉ። ደሙ የፈሰሰበት ቦታ ከፍተኛ ድምፅ ያሰማሉ። ዋ እያሉ እየጮሁ መሬቱን ይሄ ደሙ የፈሰሰበትን መሬት ይቆፍሩታል በእግራቸው። ክርስቶስ የተሰቀለው የአዳም አጥንት ላይ ነው። ክርስቶስ የተሰቀለው በአዳም ልክ ነው። ክርስቶስ የተሰቀለው መስቀሉ የተተከለው የአዳም ጭንቅላት ላይ ነው። የአዳም አጽም ላይ ብቻ ሳይሆን አዳምን ያሳተው ከይሲ ዘንዶ ራስ ላይ ነው መስቀሉ የተተከለው። ክርስቶስ የአዳም ሬሳ ላይ የአዳም አጽም ላይ የአዳም አካል ላይ ሆኖ እየጓጎረው ነው የሞተው። የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው እያለ ነው የሞተው። የሚሞት ሰው አይናገርም። በተለይ ልሞት ሲቀርብ ውሃ እንኳን ቢፈልግ ውሃ ጠምቶኛል ቢል ውሃ ብሎ አይጠይቃችሁም። ምክንያቱም ውሃ ብሎ ሲናገር ነፍሱ ልትወጣ ትችላለች። ስለዚህ ኢነርጂውን ይቆጥባል። በዚህ ምክንያት ውሃ ሳይላችሁ የውሃ ምልክት ያሳያችኋል፣ የመጠጣት ምልክት ያሳያችኋል።
ክርስቶስ ግን እየሞተ ይሄን ይናገር ነበር። አልቆጠበው፣ ኃይሉን አልቆጠበም። ያው እየጓጎረ በኃይል እየጮኸ በጉሮሮውና በምላሱ በተጣበቀ ጩኸት፣ በዚያ ጩኸት ነው ሁሉም ተፈጸመ ነፍሴን በእጅህ አደራ እላለሁ ብሎ ክርስቶስ ዘንበል አድርጎ ራሱን ነፍሱን የሰጠው። ስለዚህ ክርስቶስ እየጓጎረ ነው የሞተው። መመላለስ ማለት ይሄ ነው። ወያን ሶስቱ ማዕከሎሙ በመካከላቸው ተመላለሰ ማለት ይሄ ነው። ከዚያስ ከሙታን ተለይቶ ከተነሳ በኋላ በመካከላችን ተመላለሰ፣ በበረከት ተመላለሰ፣ በቡራኬ ተመላለሰ፣ በትምህርት ተመላለሰ፣ በወንጌል ተመላለሰ፣ ሥርዓተ ቤተክርስቲያንን መጽሐፈ ኪዳንን በማስተማር ተመላለሰ። በመካከላቸው ይመላለሳል። ወይትለአኩሙ ጨረስኩኝ፣ ያገለግላቸዋል። የመጨረሻው እየተመላለሰ ማገልገል ነው። እንዴት ሆኖ ነው የሚያገለግላቸው ቢባል እንደ ባሪያ ሆኖ፣ እንደ ሎሌ፣ እንደ አሽከር ሆኖ ነው የሚያገለግላቸው። ክርስቶስ ያገለገለው መቼ ነው ቢባል አንድ ጊዜ መስቀል ላይ ያገለገለው አገልግሎት፣ በዕለተ ዓርብ ያገለገለው የክህነት አገልግሎት፣ የሊቀ ካህናትነት አገልግሎት፣ መስዋዕት የማቅረብ አገልግሎት፣ መስዋዕት የመሆን አገልግሎት ለዘላለም ትኩስ ሆኖ እየተሰጠው ይኖራል። ክብርና ምስጋና ለስም አጠራሪው ለዘላለም። ሊቀ ጳጳስ ራሱን አይሰዋም፣ ካህን ራሱን አይሰዋም፣ ዲያቆን የራሱን ደም አይሰጥም። ማንም የሚቀድስ ፓትርያርክ፣ ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ቆሞስ፣ ካህን የራሱን ስጋ አይሰጥም። ማንም የሚቀድስ ዲያቆን የራሱን የደም ጠብታ አይሰጥም። እዚህ የሚሰዋው ክርስቶስ መስቀል ላይ ያፈሰሰው ስጋና ደም ብቻ ነው። የሰማዕታትን ደም አንበላም፣ የሰማዕታትን ደም አንጠጣም፣ የሰማዕታትን ስጋ አንበላም። እናከብራቸዋለን፣ በቃል ኪዳናቸው እንማጸናለን፣ በምልጃቸው እንማጸናለን። የቅዱስ ጊዮርጊስ ስጋና ደም ግን የትም አይፈተትም፣ የትም አይበላም፣ የትም አይጠጣም። የሚሰዋ የክርስቶስ ስጋና ደም ብቻ ነው። ያ አገልግሎት ለዘላለም ዋጋ ሆኖ ሕይወት ሆኖ ታሪክ አይደለም፣ ታሪክ አይደለም። ሁልጊዜ ስራ ሆኖ ነው የሚኖር፣ ትኩስ ሆኖ ነው የሚኖር። አይቀዘቅዝም፣ አይቀዘቅዝም። ሁልጊዜ የማንጻት አቅሙ የጌታ ደም የማንጻት አቅሙ ሁልጊዜ አንድ አይነት ሆኖ ነው የሚቀጥለው። ዓመታት ቢፈራረቁ፣ ዘመናት ቢፈራረቁ አቅሙ እየደከመ አይሄድም። እያነጻ ሕይወት እየሰጠ ይኖራል። ያገለግላቸዋል ማለት ይሄ ነው። መስቀል ላይ ያገለገለው አገልግሎት፣ በፊታችን ተንበርክኮ እግራችንን ያጠበበት አገልግሎት፣ ያ አገልግሎት በካህናቱ በኩል ለዘላለም ዋጋ እያሰጠ ይኖራል። ይሄ ትጋት ይባላል። ይህን ታጥቆ መኖር ይፈልጋል። የተከበራችሁ ክርስቲያኖች አትፍሩ። የተከበራችሁ ክርስቲያኖች ርኅሩሃን ሁኑ፣ ጽዋት አድርጉ። የተከበራችሁ ክርስቲያኖች ወገባችሁን ታጠቁ፣ ቁርጠኞች ሁኑ። ሕይወታችሁ ላይ ጨክኑ፣ የሥጋ ሕይወታችሁ ላይ ጨክኑ። የመጨረሻው ትጉ፣ በጸሎት ትጉ፣ በጾም ትጉ፣ በማምለክ ትጉ፣ ወንጌልን በመስማት ትጉ፣ ሥጋውን ደሙን በመቀበል ንስሐ በመግባት ትጉ። አምላካችን እግዚአብሔር እየተጋን እንድንኖር የእርሱ ቅዱስ ፈቃድ ይሆንልን። ተዘጋጅተን እንድንኖር ወገባችን በወንጌል ዝርናር ታጥቀን ተዘጋጅተን እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።